ጭራሽ በቀንዴ ማስቂም ድሮ እንዳልተፈ በቂጥሽም እንዳልሳቅሽ አንቺ ባለጌ ኖር አይደል እንዴ? እሺ አይባልም ቢያዝ ድሮ ሲከፋሽ እኮ ቀልድልኝ ሳቅልኝ ትይና እኔም በማረገው ነገር ትስቂና ትዝናኒ ነበር። አሁን ኦኬ ችግር የለም ችግር የለም። እኔ ግን አሞሽም ቢሆን ከፍቶሽም ቢሆን የህመምም የድብርትም ማስለቀቂያ ነበረኝ። ችግር የለም። አንድ ንጉስ ስሚ፣ ያው የሆነ ምሳሌ አለ። አንድ ንጉስ ወደ ንግስናው ለመውጣት ብዙ ፈተናዎች አሉት። እነዛ ፈተና ጠንክሮ ወጥሮ ሲያልፍ ነው ንጉስነቱን የሚረከበው። አንድ ንግስትም ንግስት ለመሆን የሆኑ ቻሌንጅና ፈተናዎች ይመጡባታል። እነዛ ፈተናዎችን አልፋ ጠንከር ብላ ስቃ በሆዷን ቆፍጠን ብላ ይዛ ያን ንግስና መረከብ ትችላለች እንጂ እኔ ትንሿ ግን በምንም ልታለቅስብኝ አይገባም። አሽ ወይኔ አንተ ያዝ የዚህ ንግግር እንደውም 7 አንበሳ ነበር፣ ግን ምን ዋጋ አለው? ሴትዮዋ 0 ናት፣ ደሃ ናት። ባለፈው ብር ላክላለችኝ 3000 ነው ምናምን ላከችልኝ። በቃ ከዛ በኋላ አላከችም። ሴትዮ ቢያንስ ለዚህ ንግግር አንድ 5000 አትልኪ? 5000 አይበቃው? 5000 ለዚች ንግግር ብቻ እንዴ? ንግስት እኮ ለአንድ ተራ ሰው ግጥም ሲገጥም የሆነ ነገር ሲያደርግ ሰውዬ አትልክም? ኦኬ እሺ መጣው ችዝቅምተኛ እኮ ናት። መጣው ስለ አባ ኮስተርና ማይ እንፈልጋቸዋለን ለ4 እንጩት እያሉ ነው። እንዴት ያለሽ? ችግር የለውም ማለት ደብራችሁ ከሆነ ጫወታለሁ። አይ በዚህ አሰስከሰስሽማ እዛው ሙዚቃሽን ይዘሽ እኝኝ በይ እንጂ ነቃ ብለሽ ንቅት ብለሽ እኔና አንቺ ነው የምንሆነው። ሁለቱ ይሆናሉ። እዛ ምድረ ከካም ነቃ ብለን እንጩታለን። ያገኘነው ይዘን እንወጣለን። እሺ በስ ናቋርጠው አሹ አይጥላ አሹ አይውደድ የሚባልበት ሰዓት እኮ እኔ ከወደድኩኝ ሰዎችን እሰቅላለሁ። ስፈልግ ደግሞ ምንድነው ማያረ ማይ በእናት ሲያረ ተይ ሰው ምረጪ። ቪውሽም እየወረደ ነው። በአላህ ተይ። አይ ምንድን ናት? እንጂዬ የኔ ኬክ ከንፈርሽ ሲያምር ግበጥኝ። ቆሻሻ አባቴ ልጅ ቆሻሻ ሜዳ ከሲፉ ጋር ከተገናኘ ጀምሮ ከንፈሬ ምናምን ከንፈርሽ አማለለኝ። ባለፈው ግን አቅፋሻለች እንደ ግምጃዬ በጣም የሚያስፈራው አንቺ ሁሉንም አትመኝ። እች ሴትየው ሲፉ ያለመደቻት ነገር አለ። የሲፉ እጅ አላየሽውም እንዴ? ግንድ ነው የሚያክለው። ምን እንደ አላቅም እንዴ? ጦቶች ከንፈርሽ ነው የመጣችው ሁሉ ምን አይ ኮስተር እንዴት ነህ አንተ ገንዳራስ? ቆይ መጀመሪያ አረበጋ አምላክ በእናትሽ እኛ ወንዶችን በል እኛ እንመኘው። ኧረ ተይ በመድኃኒዓለም እንዴት ነሽ? ምንድን ነው አንተ ነገር ነው ሲያምር ጌታ ስሚኝ፣ አዲስ አበባ ያለው እረፍ እስኪ ተዋት። ስሚኝ አሁን አንቺ ደግሞ የመሰልሽው አዲስ አበባ ያለው አንድ ዲያስፖራ መጣ ነበረ። የ39 ዓመት ሴትዮ ቁጭ እሷ ከለሩ አለባበስሽ ጅምሽ ጭንሽ ምናምን ከዛ ሩጫ አመለጥኩኝ። በመስኮት መዘል ይሄድ አንተ ልታገኝ መጣ አዲስ አበባ አላገኝ ስከኝ ደግሞ በፊልተር ምናምን እየደወለች ጀንጅናይ ከዛ ልክ